ለጌታ ይሁን ስለ ወንድሜ ጥበቡ ወርቅዬ እግዚአብሔር የተባረከ ይሁን ስለሱ ጌታና መስግን እስቲ ኮርተንበታል እግዚአብሔር በቤቱ ያሳደገው አይናችን እያየ እየጸለይንለት እየሳሳንለት ያሳደገው ወንድማችን ነው ሁለተኛ ቆሮንቶስ 3:17-18 ላይ ጌታ መንፈስ ነው ይላል ይገርም ጥቅስ እኮ ነው ጌታ መንፈስ ነው አብ መንፈስ ነው ጌታ ስንል እግዚአብሔር አብም ጌታ ነው እግዚአብሔር ወልድም ጌታ ነው መንፈስ ቅዱስም ጌታ ነው ጌታ መንፈስ ነው የጌታ መንፈስ ባለበት በዚያ አርነት ወገኖቼ ሆይ የጌታ ክብር በዚህ አለ ሁለትም ሶስትም በስሜ ስትሰበሰቡ እኔ በዚያ አለው አለቀ ኢየሱስ አለ በዚህ ሂዱ ወንጌልን ስበኩ እስከ ዓለም ፍጻሜ እኔ ከናንተ ጋር ነኝ ኢየሱስ እዚህ አለ ከዚህ ሰዓት ጀምሮ ፈውሶች ይሆናሉ ታምራት ይሆናሉ መገለጦች ይሆናሉ የእግዚአብሔር ክብር ይፈሳል የእግዚአብሔር ኃይል ይፈሳል ቃሉ እየተነገረ ተፈወሱ ቃሉ እየተነገረ በመንፈስ ቅዱስ ተሞሉ ቃሉ እየተነገረ ራእይ እዩ ተቀበሉ ሐዋርያት ምዕራፍ 10 ላይ ጴጥሮስ ያንገራገረ ነበር የገባው ወደ ቆርኔሎስ ቤት እና ለመጸለይም እጅ ጭኖ እንኳን ሊጸልይ ቅርና ፈርቶ በቃ በሁለት ልብ ነው ነገር ግን ጌታም ደግሞ ልቡን ስላወቀ እጅ እንዲጭንም አልጠበቀበትም ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ ይላል ተቀበሉ ቃሉን በሰሙት ሁሉ ላይ ፈውስ መጣ ቃሉን እየሰሙ ክብር ወረደ ቃሉን እየሰሙ መገለጥ መጣ ቃሉን እየሰሙ አርነት ሆነ ቃሉን እየሰሙ ነፃነት ሆነ ቃሉን እየሰሙ ሰላም ሆነ ቃሉን እየሰሙ ደስታ ሆነ ተቀበሉ ጆቻችን እናነሳለን ጌታ ሆይ ተመስገን በመካከላችን ስላለ ኢየሱስ ክርስቶስ ትላንትና ዛሬ ለዘላለም ያው ነው ተብሎ ተጽፏል በሐዋርያት ዘመን እንደሰራኸው ዛሬም ትሰራለህ በጳውሎስ ሰርተ አላቆምክም በጴጥሮስ ሰርተ አላቆምክም ዛሬም የዘመኑ ጴጥሮሶች እኛ ነን የዘመኑ ጳውሎሶች እኛ ነን የዘመኑ ፊልጶሶች እኛ ነን የዘመኑ ዮሐንሶች እኛ ነን የዘመኑ ኤልያሶች ኤልሳዎች እኛ ነን ጌታ ሆይ በዚህ ጉባኤ ላይ ክብርህን አፍስሰው መገለጦች ይምጡ ጌታ ሆይ እንቆቅልሾች ይፈቱ ቀንበሮች ሁሉ ይሰበሩ በኢየሱስ ክርስቶስ በእልልታ ጭብጨባ ለጌታ እንቀመጣለን ዋው ክብር ለእግዚአብሔር ይሁን ድሮ ጌታ ሆይ እባክህ በስብሰባችን ላይ ተገኝ እያልኩ ጸልይ ነበር ጥቂት ዓመት ነው የጸለይኩት ከዛ ወዲያው አቆምኩ ከኛ ጋር ስላለህ አመሰግናለሁ ብዬ ነው የምገባው ስንቶች የጌታን ክብርና እሳት ትፈልጋላችሁ አሜን ተቀበሉ ስል ተቀበሉ እሳቱን ተቀበሉ የሚል መጽሐፍ አለኝ በጣም ነው ሞዶ የተቀበሉ የሚለውን ቃል ተቀበሉ ለኔ እጅ እንደመጫን ነው አይ ፊል ተጠቀሙበት አለዛ ያመልጣል አሜን ብረቱ በጋለ ጊዜ ስበረው ይባላል አሁን ግሏል መሰበር ያለበት ቃሽ ልባችን ይሰበር ህይወታችን ለጌታ ይሰበር ቀንበር ይሰበር ተቀበሉ ከቢሊ ግራም ጋራ የዓለም ትልቁ ኤቫንጀሊስት ነው ብረቱ በጋለ ጊዜ ስበረው ነው የሚለው እኛ ኤቫንጀሊስቶች አለ ብረቱ እስኪግል ነው ምን ከተቀጣው አለ የጋለ ብረት ብቻ ለምን ፈልገው ኦፖርቹኒስት ነው ያ ጥሩ ነው ብረቱ በጋለም ጊዜ መስፈር እኮ ትልቅ ነገር ነው ማስተዋል ነው ግን ብረቱ እስኪግል አትጠብቁ አግሉት እናንተ የጋለ ብረት ብቻ አትፈልጉ እናንተ ክሪኤት አርጉ ኦፖርቹኒቲ ክሪኤት አርጉ በሮችን ራሳችሁ ፍጠሩ ተቀበሉ ሃሌሉያ እስቲ ለመነሻ ሮሜ 1:16
በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በርሱ ይገለጣልና በወንጌል አላፍርም። በአንዳንድ ትርጉሞች በተለይ በእንግሊዘኛው ላይ it's the power of God unto salvation ለማዳን የሆነ የእግዚአብሔር ኃይል ነው። እስቲ ከኔ ጋር ወንጌል በሉ። ለማዳን የሆነ የእግዚአብሔር ኃይል ነው። ወንጌል ለማዳን የሆነ የእግዚአብሔር ኃይል ነው። አላፍርበትም ይላል ሐዋርያው ጳውሎስ። ጳውሎስ የክርስቶስ ወንጌል ቤተክርስቲያን ክብር ለእግዚአብሔር ይሁን። ሰሞኑን ስለ ጳውሎስ በጣም ብዙ እያጠናው ነው። በጣም የሚገርም ታሪክ ያለው ሰው ነው። የመጽሐፍ ቅዱስ ኤክስፐርት ምን አለ? ከስላሴ ቀጥሎ በጣም ኢምፖርታንት ሰው በዓለም ላይ ጳውሎስ ነው አለ። አለቀ። የዓለምን ታሪክ የቀየረ ሰው ነው ጳውሎስ። እግዚአብሔር ጳውሎስን አስነስቶታል። አንዳንዴ መቼም ባይነሳ ኖሮ ብሎ ማለት ይከብዳል። ግን ጳውሎስ ባይታዘዝ ኖሮ ያን ሁሉ ራእይ ይዞ ቢሞት ኖሮ ለዚህ እኮ ነው መቃብር የዓለም ሀብታሙ ቦታ መቃብር ነው ይባላል። ስንት ሰው ከነ ራእዩ ሞቷል። the wealthiest በጣም በዓለም ላይ ሀብታሙ ቦታ መቃብር ነው። ምክንያቱም ብዙ ሰው ከነ ራእዩ ሞቷል። እስቲ ጳውሎስ ይሄ ዓለምን የገለባበጠ የወንጌል ኃይል ባይጠቀምበት ኖሮ መቃብር ገብቶ ነበር። ወንጌል ለማዳን የሆነ የእግዚአብሔር ኃይል ነው። በጣም ነው የሚገርመው። እኔን በትንሽ አይቻለሁ በህይወቴ ኃይል እንደሆነ ለማዳን የሆነ ወገኖች፣ የእግዚአብሔር ቅባት በሰፊው የሚገለጠው የእግዚአብሔርን ኃይል ለማዳን ስትጠቀሙበት ነው። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይል ትቀበላላችሁ፣ እስከ ምድርም ዳር ደግሞ ምስክሮቼ ትሆናላችሁ። ትመሰክራላችሁ አይልም፣ ትሆናላችሁ ነው። ከህይወት ጋር የተያያዘ ነው። ቢ ዊትነስ መሆን። ክብር ለእግዚአብሔር ይሁን። ወንጌል መስበክ ብቻ መመስከር ብቻ አይደለም፣ መሆን ነው፣ ህይወት ነው። ትሆናለህ ነው የሚለው። በ11 ዓመቴ ራእይ አየሁኝ። መኝታ ቤቴ ድሬዳዋ ቤተሰብ አለኝ እና እናቴ እዛ ነበር የምትኖረው እና ክፍሌ ውስጥ ሆኜ ኢየሱስ ቆሞ አየሁት። ያ ቀን ታሪክ የተለወጠ፣ ልቤ ሁሉ በፍቅር ፈሰሰ። የእግዚአብሔር ብርሃን፣ የእግዚአብሔር ክብር ሰው ህይወቴን ሞላው። ግን ጌታን አላወቅኩም ነበር። ከ7 ዓመት በኋላ በ18 ዓመቴ አንድ ጓደኛ ሊሴ ገብረ ማርያም እዚህ ቸርቸር ጎዳና ፍሬንች ስኩል ነው የተማርኩትና እኛ በቃ አራዶች ነን ብለን ለካስ የአራዶች አራዳ አለ። እንደው በቃ ዝም ብለን እንደው በቃ እንደፈለግን ነበር የምንኖረው። ሃይ ስኩል ተማሪዎች ነን። በእርግጥ ብዙም ነገርም የለም። ያው በትምህርት ነው በብዛት የምናሳልፈው። ብቻ አንዳንዴ እንዝናናለን ምናምን እና አንድ ጓደኛ አለ አብረን የምንዝናና ምናምንና አንድ ቀን በቃ ና እንሂድ አሊያንስ የሚባል ቦታ ባዛር ነበርና አልሄድም አለ። ምን ታረ መጽሐፍ ቅዱስ አነባለሁ ሲል ሳኩበት። ትቀልዳለህ አልኩት። ከዛ በቃ እኔም ብቻዬን መሄድ አልፈለኩም። እሱ ቤት ሄድኩና ምንድነው የምታነበው? ስለ ኢትዮጵያ ነው የማነበው አለኝ። ከዛ ምንድነው የምታነበው? ኢትዮጵያ እጆቿን ትዘረጋለች ምናምን። ደነገጥኩኝ። እግዚአብሔር ኢትዮጵያ ብሎ ያውቀናል በስማችን? አዎ ይኸውልህ ኢትዮጵያ ይላል ስል በቃ ደነገጥኩ። ስለ ኢትዮጵያ ያወራል። ገረመኝ፣ ደነገጥኩኝ። ከዛ በኋላ ቸርች ወሰደኝ። መጀመሪያ ያነበብኩት ቃል ዮሐንስ 3:16 ነው። ድለኛ አይደለው? የመጽሐፍ ቅዱስን ሴንተር ጥቅስ እግዚአብሔር አንድ ልጁን እስኪሰጥ ዓለሙን እንዲሁ ወዷልና። ልቤ ቀለጠ። ከዛ መዘምራን ወጡ። ጌጃግ መሰረተ ሕይወት መርካቶ አካባቢ ኢየሱስ ከሌለው ሕይወት ከንቱ 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 ነው
ከንቱ ነው ሲሉ እውነትም አልኩ። በቃ ራሴ ታየኝ። ከዛ ደግሞ ሌላ መዝሙር ዘመሩ። ሕይወት ያለ ጌታ ሕይወት ያለ ኢየሱስ መራረሬት ኑሮ ከጌታ ጋር አቤት ረፍት ኢየሱስን የያዘ በሕይወቱ አቤት ረፍቱ መጽናናቱ ሲሉ በቃ ውስጤ ፈሰሰ። ያን ቀን ወሰድኩኝ ጌታን ለመቀበል። የመሰከሩልኝ ሙሉ ወንጌሎች ናቸውና ከዛ ሙሉ ወንጌል ተጠመቅኩኝ። ክብር ለእግዚአብሔር ይሁን። እና ከዛ ያው ከ7 ዓመት በኋላ ጌታ ለሙሉ ጊዜ ጠራኝ። በ25 ዓመት አካባቢ ለማዳን የሆነውን የእግዚአብሔርን ኃይል አየሁት። ጅቡቲ ነው መጀመሪያ። ትንሽ እንደው ምክንያት አለኝ እንግዲህ ውስጤ ስለሞላ ነው የምነግራችሁ። ጅቡቲ ለማገልገልም አንድ ጓደኛ ያዛማ ነበርና እዛ ሄጄ ነው ቀይ ባህር ላይ ወደ ዓለም ሁሉ ትሄዳለህ አለኝ ጌታ። ክብር ለእግዚአብሔር ይሁን። የዚህ ባህር መጨረሻ አንዳንዶቻችሁን ጌታ ዛሬ ይጠራችኋል። ዛሬ ወደ ዓለም ሁሉ መጨረሻ ላይ ጸልያለሁ። ለኔ ያረጋውን ለእናንተ ያረጋል። ተቀበሉ። በቃ አስተምር ነበር ፈረንሳይኛ ቋንቋ ሊሴ አሊያንስ። ከዛ ከጅቡቲ ስመጣ ከስራዬ ወጣው። እግዚአብሔር በሮች ከፈተ። እንደተናገረው ሁሉ በዓለም ሁሉ በሮች ከፈተ። ክብር ለእግዚአብሔር ይሁን። ወገኖች ይሄ ቃል እውነተኛ ቃል ነው። የሚሰራ ቃል ነው። ለማዳን የሆነ የእግዚአብሔር ኃይል ነው። 42 ዓመቴ ነው። እድሜ አይደለም ጌታን ከተቀበልኩ አይቼዋለሁ ወገኖቼ። ይሄ እሳት ነው። የእግዚአብሔር ኃይል ነው። በሮች መከፈት ጀመሩ። መጀመሪያ ከሄድኩባቸው ሀገሮች አንዱ ህንድ ሀገር ነው። ህንድ እንደምታውቁት 300 ሚሊዮን አማልክት አሉ። እና ድፍረቴ እዛ 300 ሚሊዮኑን እኮ ልመታ ነው የሚሄደው። ጻድቅ እንደ አንበሳ ያለ ፍርሃት ይኖራል። ተቀበሉ። boldness, the spirit of boldness፣ የድፍረት መንፈስ፣ የእምነት መንፈስ፣ የሚዘረጋ መንፈስ፣ በዓለም ካለው ይልቅ በእኔ ውስጥ ያለው ይበልጣል የሚል የእምነት መንፈስ ተቀበሉ። 300 ሚሊዮን አማልክት፣ ነገር ግን በእኛ ውስጥ ያለው አንዱ ኢየሱስ 300 ሚሊዮን ይገለብጣል። በተደጋጋሚ የሄድን ብዙ ህንዶች፣ በሺህ የሚቆጠሩ ህንዶች ወንጌል ሰሙ፣ ጌታን ተቀበሉ። እልልታ ጭብጨባ እስቲ ለዚህ ጌታ። አንዳንዶች ሲፈወሱ በቃ እንደ ሐዋርያት እግራችን ስር መስገድ፣ ኧረ በኢየሱስ ስም እኛ ሰዎች ነን እያልን በቃ ሐዋርያት ነው ትዝ ያሉኝ። እዛ ሀገር በቃ 301ኛ ሚሊዮን ሊያረጉኝ ነበር አማ ቅርጽ ሊሰሩልኝ። ወንጌል ለማዳን የሆነ የእግዚአብሔር ኃይል ነው። ቀንበር የሚሰብር ወንጌል፣ ጨለማ የሚያበራ ወንጌል፣ በሽታ የሚፈውስ ወንጌል፣ ሐዘንን ወደ ደስታ የሚቀይር ወንጌል፣ ብቸኝነትን በክርስቶስ ወዳጅነት የሚሞላ ወንጌል። ምን ስንቱን እነግራችኋለሁ። የጳውሎስ ሕይወት ይገርመኛል። እስቲ አንደኛ ቆሮንቶስ ምዕራፍ 9 ከሰው ሁሉ አርነት የወጣው ሲሆን የሚበልጡትን እንድጠቅም እንደ ባሪያ ራሴን ለሁሉ አስገዛለሁ። አይሁድን እጠቅም ዘንድ ከአይሁድ ጋር እንደ አይሁዳዊ ሆንኩ። ከሕግ በታች ያሉትን እጠቅም ዘንድ እኔ ራሴ ከሕግ በታች ሳልሆን ከሕግ በታች ላሉት ከሕግ በታች እንዳለው ሆንኩ። ሕግ የሌላቸውን እጠቅም ዘንድ ያለ እግዚአብሔር ሕግ ሳልኖር፣ ነገር ግን በክርስቶስ ሕግ በታች ሳለሁ ሕግ ለሌላቸው ሕግ እንደሌለኝ ሆንኩ። ደካሞችን እጠቅም ዘንድ ለደካሞች እንደ ደካማ ሆንኩ። በሁሉ መንገድ አንዳንዶችን አድን ዘንድ ከሁሉ ጋር በሁሉ ነገር እንደነርሱ ሆንኩ። በወንጌል ማህበርተኛ ሆን ዘንድ ስለ ወንጌል ይሄ በጣም ምስጢራዊ ከሆኑ የመጽሐፍ ቅዱስ ክፍሎች አንዱ ነው። ሰው እንዴት እንደ አይሁዳዊም እንደ ግሪክም እንደ ደካማም ሕግ እንደሌለው እንዴት ሁሉን ባንዴ መሆን ይችላል? መንፈስ ቅዱስ ካልረዳችሁ በቀር አንዳንዶችን አድን ዘንድ
አንዳንዶችን አድን ዘንድ እኔ ግን ሁሉን ሆናለሁ። ኢቭን እንኳን እንትን ፕሮፖርሽናል አይደለም። አንዳንድ ነው የሚድኑት፣ እሱ ግን ስንት ሆነ? ሁሉን ወርዝ ያደርጋል። አንድ ጊዜ አንድ ሰው ጓደኛውን ኤቲስት ነው በማለት በእግዚአብሔር አያምነው፣ አንተ በሲኦል ታምናለህ አለው። አዎ። በገሃነም ታምናለህ? አዎ። በጣም ይገርማል አለው። ይሄ ትሉ የማይሞት እሳቱ የማይጠፋ ታምናለህ በሱ? ያላመነ እዛ ይገባል ብለህ ታምናለህ? አዎ አምናለሁ። በጣም ትገርማለህ አለው። በጣም ትገርማለህ። እኔ አላምንም አለው። ባምን ኖሮ ግን እንዳንተ አይነት ህይወት አልነበረም የምኖረው አለው። አንድ ሰው ከዚህ ትሉ ከማይሞት እሳቱ ከማይጠፋ ውስጥ ለማውጣት እድሜ ዘመኔን የቀረኝን ዘመን ሁሉ በባዶ እግሬ በተጸባበረ ጠርሙስ ላይ እየሄድኩ ደም በደም ሆኜ አንድ ሰው ባድን ይበቃኝ ነበር አለ። ግን አላምንም። ያ ክርስቲያኑ ጭንቅላቱ ተነካ። ያነበብኩት መጽሐፍ እንደሚናገረው ባንክ ቤት $30,000 ነበረው። ለደሃ ሰጥቶ ቻይና ገባሉ ወንጌል ይዞ። አንድ ሰው አድን ነበራል። አንድ ሰው ባድን ህይወቴን ወርድ እንደተደረገች ቆጥር ነበር። አንዳንዶችን አድን ዘንድ ስለ ወንጌል ግን ሁሉን ሆናለሁ አለ። ይሄ የማይታሰብ ነገር ነው። ቴዎሎጂያንስ ራሱ እስካሁን ይመራመሩበታል በዚህ ቃል። what does he mean? እንዴት ነው እሱ ህግ እንደሌለው የሚሆነው? how? አንድ ፍንጭ አለ። ሐዋርያት ምዕራፍ 21 ላይ ቤታቸው አንብቡት። ጳውሎስ ዞሮ ወደ ኢየሩሳሌም ሲሄድ ያዕቆብ የኢየሱስ ወንድም ጳውሎስ አለው፣ ጥሩ ነው አገልግሎት፣ ግን አይሁዶች ያግሮመረሙብህ ነው። እንደኛ አይደለም። ፈሪሳዊ ነው እሱ ይላል፣ አይሁድ ነኝ ይላል፣ ግን ህጉንም ማያከብርም ይሉሃል እና አይሁዳዊ መሆንህን አሳይ። ከአይሁዶች ጋር እንደማለ እዚህ ጋር ምን አለ? አይሁድን ጠቅም ዘንድ ከአይሁድ ጋር እንደምን ሆንኩ አለ? እንደ አይሁዳዊ። ስለዚህ አይሁዳዊነትን ግለጥ አለው። ስለት የሚያስገቡ ሰዎች አሉ፣ ከነሱ ጋር ስለት ከፍለ ግባ አለው። ጳውሎስ እንደ አይሁዳዊ ሆኖ ስለቱን ይዞ ቤተ መቅደስ ገባ። ስደቱ ግን አልቀረለትም። ከግሪኮች ጋር እንደ ግሪክ ሆናለሁ፣ ከደካሞች ጋር እንደ ደካማ ሆናለሁ። እንዲድኑ የኔ ዓላማ እንዲድኑ ነው። የኔ ዓላማ ኢየሱስን እንዲያዩ ነው። የጌታ ክብር እንዲገናኛቸው ነው። ህግ ከሌላቸው ጋር ህግ እንደሌለው ሆነ። ምን ማለት ነው? ከሙስሊሞች ጋር እንደ ሙስሊም ጥልቅ አይደለም። ህግ ከሌላቸው ጋር፣ አረማዊ ከሆኑ ጋር፣ አሕዛብ ከሆኑ ጋር እንደነሱ። ዮሐንስ ምዕራፍ 4 እና ሉቃስ ምዕራፍ 10ን ቤታቸው አንብቡት ነው የተጠቀምኩት። ኢየሱስ ያቺ ሳምራዊቷ ጋር ሄዶ ውሃ ጠጭኝ አላት አይደል? እኔ እኮ ሳምራዊ ነኝ። በቃ እሱም እንደ ሳምራዊ ሆነ። አንደኛ በሰማሪያ አያልፉም አይሁዶች እኮ ጥግ ነው የሚሄዱት። እንደረከሰ ነው የሚቆጥሩት። ሌላ ሃይማኖት ያመልካሉ ስለሚያስቡ። ኢየሱስ ገባ፣ ሰማሪያዊ ሆኖ ገባ ሰማሪያ ከተማ። ሃሌሉያ! ውሃ ጠጭኝ አላት። አንተ አይሁዳዊ ከኔ ከሳምራዊቷ ውሃ ትጠይቃለህ? እንደ ሳምራዊ ሆኖ ገባ ኢየሱስ። አናገራት። አይሁድና ሳምራዊን አይነጋገሩም። ኢየሱስ ግን በቃ እንደ ሳምራዊ ሆኖ አናገራት። ሴትና ወንድ በአደባባይ መነጋገር ክልክል ነው በአይሁድ ሕግ። ደቀ መዛሙርቱ ምግብ ይዘው ሲመጡ ከሴት ጋር በመነጋገሩ ተደነቁ ይላል። እንደ ሴት ሆኖ እንደ ሳምራዊ ሆኖ በሷ ልክ ወርዶ አንዳንዶችን አድን ዘንድ ስለ ወንጌል ሁሉን ሆናለሁ። ተቀበሉ። ተገረሙ፣ ተደነቁ። እንዴት ከሴት ጋር ይነጋገራል? አንዳንድ ጊዜ ሬፑቴሽናችን ጥያቄ ላይ ሊወድቅ ይችላል። በሰው ዘንድ ያለን አስተያየት ማለት ነው። እግዚአብሔር ስለ ሬፑቴሽን ግድ የለውም። እግዚአብሔር ስለ ኢንቴግሪቲ ነው ግድ የሚለው። ልዩነት አለ። ኢንቴግሪቲ እግዚአብሔር ስለ እናንተ የሚያስበው ነው። ሬፑቴሽን ሰው ስለ እናንተ የሚያስበው ነው።
ሬፑቴሽን ፎቶግራፋችሁ ነው። በሰው ፊት የምታሳዩት ነው። ኢንቴግሪቲ ኦሪጂናል ማንነታችሁ ነው። ሬፑቴሽኑን አደጋ ላይ ጣለ ኢየሱስ። ከሴት ጋር በመነጋገሩ ተገረሙ፣ ደነገጡ፣ ተሰናከሉም አለማለቱ አንድ ነገር ነው። ሙስሊም ሆኖ አላልኳቸውም። ምንድነው ያልኩት? እስቲ እንደበሉ ከደካማ ጋር ደካማ ሆኖ አላልኩም። ኃጢአት ፈቀደ ዳንኤል እንዳትሉ ወጋሁላችሁ። ነው እንጂ ደካማ መሆን አትችሉም። ኃይልን በክርስቶስ በሚያበረታ በኃይሉ ችሎት እንበረታለን። ግን ከደካሞች ጋር ወርጄ ይሄ ኮምፓሽን የሚለው ቃል መራራት፣ በሌላው ቦታ ሆኖ የሌሎችን ነገር መረዳት፣ ርህራሄ። ኢየሱስ እንደዛ ነበር። ዘኪዮስ ቤት ሉቃስ 19 ላይ እገባለሁ ሲለው እንዴ እኔ ቤት? አዎ ከቀራጮች ጋር እንደ ቀራጭ ነው፣ ከኃጢአተኞች ጋር እንደ ኃጢአተኛ ሆኖ። ያቺ ሴት በሽቶ እግሩን ስታጥበው በፀጉሯ ስታብሰው እቺ ኃጢአተኛ ሴት ፕሮስቲቱት ሳትሆን አትቀርም። እቺ ሴት ማን መሆኗን ቢያቅ ኖሮ ይህ ሰው የነብይ አይደለም አሉ። አቤት የኢየሱስና የጳውሎስ ፍቅር! እግዚአብሔር በእኛ ውስጥ ያፍስሰው ያን ፍቅር። ተቀበሉ። ላለፈው 40 ዓመት በ55 ሀገሮች በ300 የዓለም ከተሞች የሚያዞረን ይሄ ፍቅር ነው። እግዚአብሔር ታማኝ ነው። ይገርመኛል። እኔ በጣም ወንጌል ለማዳን የሆነ የእግዚአብሔር ኃይል ነው። ተቀበሉ። ቀልድ መስሏችኋል እንዴ? ወንጌል ፕራክቲካል እኮ ነው። ሪል እኮ ነው። የሚሆን እኮ ነው። የሚሰራ እኮ ነው። ወገኖቼ እግዚአብሔር ኢትዮጵያዊ፣ አሜሪካዊ፣ ጀርመናዊ አይልም። ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ፣ መጽሐፍ እንደሚል የሕይወት ውሃ ምንጭ ከሆዱ ይፈልቃል። ተቀበሉ፣ ተቀበሉ፣ ተቀበሉ። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይል ትቀበላላችሁ፣ ምስክሮቼ እስከ ምድር ዳር። እስቲ በሉት። ባንተም ይሰራል፣ ባንቺም ይሰራል። ኢየሱስ ሲሪየስ ነው። ወንጌል ሲሪየስ ነው። ዛሬም ይሰራል፣ ዛሬም ይቀባል፣ ዛሬም ይልካል፣ ዛሬም ያሰማራል፣ ዛሬም ይባርካል፣ ዛሬም በኃይል ይሞላል። ተቀበሉ። ቴክ ኢት። ማካራ ማጋሽ ጳውሎስ ይሄ ነው። ጳውሎስ እኮ የሚገርም ሰው ነው። ትንሽ ደቂቃ ስለ ጳውሎስ ልናገርና እያጠቃለልኩ እሄዳለሁ። የሚገርም ሰው ነው። አሳዳጅ የነበረ ሰው ነው። በደማስቆ በረሃ የእግዚአብሔር የኢየሱስ ክብር ከተገለጠለት በኋላ ታሪኩ ተቀየረ። የሚገርም ነገሮች መሆን ጀመሩ። ወገኖቼ ሆይ በጳውሎስ ሕይወት ውስጥ መሆን የጀመሩት ነገሮች ቤተክርስቲያን እንኳን አልቻለችም መከታተል መቆጣጠር፣ ከአቅሟ በላይ ነበር የኢየሩሳሌም ቤተክርስቲያን። ለዚህ ነው ግጭት የተፈጠረው፣ ክርክር የተፈጠረው። ሐዋርያት 15 ላይ በጳውሎስ ላይ የመጣው መገለጥ፣ በጳውሎስ ላይ የፈሰሰው መንፈስ ለሐዋርያቱ እንኳን ከብዷቸው ነበር። በርናባስ ጌታ ይባርከው፣ እሱ ወስዶ ነው ይሄ ሰው ያሳዳጅ አልነበር እንዴ? ተለውጧል። ወንጌል ይወላችሁ አንዳንድ ቦታ ሰሞኑን ያስተማርኩት ነገር ተከሳ አድርጌ ልለፈው። የወንጌል መልእክት ለሁለት ይከፈላል። ለስንት አልኩኝ? የኢየሱስ ትምህርትና ስለ ኢየሱስ ትምህርት፣ the teachings of Jesus and the teachings about Jesus። ሲኖፕቲክ ጎስፔል የሚባሉት ማቴዎስ፣ ማርቆስ፣ ሉቃስ ትይዩ ማለት ነው። ሲኖፕቲክ በጣም የሚቀራረቡ አንዱ ካንዱ ሪፈር ያደረገ የተጻፈ ነው። ሶስቱ ወንጌሎች የኢየሱስን ትምህርት ነው ያተኮሩት። ማርቆስ 1:14 እስከ 15 ቤታችሁ አንብቡት። ኢየሱስም ከዮሐንስ መሞት በኋላ ኢየሱስም ወጥቶ መስበክ ጀመረ። ዘመኑ ተፈጸመ።
መንግስተ ሰማያት ቀርባለችና ንስሐ ግቡ በወንጌል እመኑ። ኢየሱስ ገና ሳይሞት ወንጌል ይባል ነበር። ሃሎ የኢየሱስ ትምህርት ወንጌል ነው። ማርቆስ ምዕራፍ 1 ከ14 እስከ 15 ዮሐንስ ከሞተ በኋላ ኢየሱስ ወጥቶ ዘመኑ ተፈጸመ የእግዚአብሔር መንግስት ማቴዎስ ላይ መንግስተ ሰማይ ይለዋል፣ ማርቆስ ላይ የእግዚአብሔር መንግስት ይለዋል። አንድ ነው። አንዳንድ ሰዎች ኮንፊውዝ ምን ማለት ነው? ያው ነው፣ ምንም ልዩነት የለውም። በዕብራይስጥ በቋንቋ በሂብሩ አነጋገሮች ብዙ ጊዜ ሲኖኒም ይጠቀማሉ፣ ተመሳሳይ ነገር ይደጋግማሉ። መንግስተ ሰማይና የእግዚአብሔር መንግስት ያው ነው። የእግዚአብሔር መንግስት ቀርባለችና ንስሐ ግቡ በወንጌልም እመኑ። ለዚህ ነው ለሁለት ይከፈላል ያልኳችሁ። የኢየሱስ ትምህርት ነው እሱ። ማርቆስ 10 ላይ ቤታችሁ አንብቡት፣ ሉቃስ 10 ቤታችሁ አንብቡት። የዘላለም ሕይወትን እንዳገኝ ምን ላድርግ? ትእዛዛቱን ፈጽም። እሱንማ ፈጽም ያለው እንግዲያውስ ያለን ሽጠህ ተከተለኝ። ሉቃስ 10 ላይ ሌላ ሰው መጣ ወደ ኢየሱስ፣ የዘላለም ሕይወት ላገኝ ምን ላድርግ? አምላክን በፍጹም ኃይል በፍጹም ነፍስ ውደድ፣ ባልንጀራንም እንደራስህ ውደድ። ይሄን ብታደርግ በሕይወት ትኖራለህ። የኢየሱስ ትምህርት ይሄ ነው። ግልጽ መሆን አለበት። ከኔ ጋር ናችሁ? ግልጽ መሆን አለበት። እኛ ኤቫንጀሊካልስ ስለ ኢየሱስ ትምህርት ላይ ነው ፎከሳችን፣ which is good። ነገር ግን የኢየሱስ ትምህርት ማቴዎስ 25 እዚህ ይላችኋል። በመጨረሻው ዘመን ሙታን ይነሳሉ፣ በጎቹን በቀኝ ፍየሎቹን በግራ። እናንተ የአባቴ ብሩካን ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ ታርዤ አልብሳችሁኛል፣ ታስሬስ ወደ ተዘጋጀላችሁ ረፍት ግቡ። እናንተ ተርቤ አላበላችሁኝም፣ ተጠምቼ ቅድም የጠቀስኩላችሁ ሳምራዊ ኢየሱስ ሰማርያቷ ብቻ አይደለም። ሉቃስ 10 ላይ ያ የተደበደበ በወንበዴዎች የተደበደበ ሰው ሁሉም ያለፉት፣ ሌዋዊውም ካህኑም አልፎት ሲሄድ ማን ነበር ቁስሉን ያጠበለት? ሳምራዊ። ኢየሱስ ዛሬ በእኛ ውስጥ ሆኖ የድሆችን ቁስል ይጠብ። ወንጌል ለሁለት ይከፈላል። ይሄ የመጀመሪያው ፓርት ወንጌል ነው። the oldest የመጀመሪያ ኦሪጂናል ሜሴጅ ይሄ ነው። ከዛ በኋላ ነው ጳውሎስ የመጣው። ጳውሎስ ደግሞ ስለ ኢየሱስ መናገር ጀመረ። ይሄ ዛሬ የሚያስገርመን የሚያስደንቀን የኢየሱስ መገለጦችን ሁሉ የሰጠን ጳውሎስ ነው። ከጳውሎስ መልእክቶች ሁሉ ሃይ ክሪስቶሎጂ የሚባለው ስለ ክርስቶስ የመጨረሻ ክብሩን የተናገረው ፊልጵስዩስ 2 ከቁጥር 5 ጀምሮ ነው። ቤታችሁ አንብቡት። በክርስቶስ ዘንድ የነበረ ሐሳብ በእናንተም ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ተሰምቶ አይታወቅም። በእግዚአብሔር መልክ ኢየሱስ መሲህ እንደሆነ የእግዚአብሔር ልጅ እንደሆነ ሲኖፕቲክ ላይ ማቴዎስ፣ ማርቆስ፣ ሉቃስ ላይ ተጽፏል። በእግዚአብሔር መልክ ሲኖር የሚል የለም። ዮሐንስ ወንጌል ጋር በኋላ መጣለው። ዮሐንስ ስፔሻል ኬዝ ነው። ከጳውሎስ መልእክቶችም ይለያል፣ ከሲኖፕቲኩም ይለያል። በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን ምንድነው አዲስ መገለጥ? ኢየሱስ ከእግዚአብሔር እኩል ነው። ዋው! በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ ራሱን አዋርዶ እንደ ሰው ተገኝቶ ራሱን አዋረደ፣ ለሞት ከሞትም ደግሞ ለመስቀል ሞት የታዘዘ ሆነ። የመጨረሻ ክላይማክስ የኢየሱስ ክብር የተገለጠው በዚህ ጥቅስ ነው። እስቲ ለጌታ ክብር ስጡ።
በዚህ ምክንያት ስታነቡት እንደው በትምህርት መልክ አቅርቤዋለሁ 7 ጊዜ ወርዶ 7 ጊዜ ነው የወጣው እዛ ቦታ ላይ በዚህ ምክንያት እግዚአብሔር ያለ ልክ ከፍ አደረገው ከስም ሁሉ በላይ ያለውን ስም ሰጠው በዚህ ምክንያት በሰማይና በምድር ከምድር በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ጌታ እንደሆነ ይመሰክር ዘንድ ነው እልልታ ጭብጨባ ለጌታ ስለ ኢየሱስ ማንነት ዮሐንስ ወንጌል ላይ ኢየሱስ ስለ ራሱ ተናግሯል ከዚህ ያልተናነሰ እኔና አብ አንድ ነን በመጀመሪያ ቃል ነበር ግን ዮሐንስ ወንጌል የተጻፈው ከጳውሎስ በኋላ ነው ብዙዎቻችሁ የናጠቁ መጀመሪያ በቤተክርስቲያን ታሪክ ቤተክርስቲያን ከተወለደች ጊዜ ጀምሮ the oldest የተገኘው ጽሑፍ የጳውሎስ ነው ወንጌሎች ሁሉ አልተጻፉም ያኔ ወንጌሎች በኋላ ነው የተጻፉት ጳውሎስ በ50 ዓመተ ምህረት ነው መጻፍ የጀመረው 13 መልእክቶች ጻፈ ማርቆስ ነው መጀመሪያ የሚሉ አሉ ኤክስፐርቶች ማርቆስ ወንጌል በ70 ዓመተ ምህረት አካባቢ ነው የተጻፈው ጳውሎስ ከጻፈ ከ20 ዓመት በኋላ ኦፍ ኮርስ የጻፉት ታሪክ ግን ወደ ኋላ ሄደው ደግሞ ከጳውሎስ በፊት ስለነበረው ኢየሱስ ነው የተጻፈው ግን ከጳውሎስ በኋላ ነው ሪዋይንድ ፎርወርድ አድርጉ እንዲሁም አንዳንድ ቴዎሎጂያንስ እንደሚሉት ወንጌሎች ራሳቸው የጳውሎስን መልእክቶች አስቀምጠው ነው ወንጌልን የጻፉት የኢየሱስን ሕይወት ጳውሎስ የጻፈውንም እያደረጉ ለምሳሌ አንዱ ጳውሎስ ከተናገረው ነገር አንደኛ ቆሮንቶስ ምዕራፍ 11 ቤታችሁ ይዩት ከጌታ የተቀበልኩትን ለእናንተ አሳልፌ እሰጣለሁ በዚያች ቀን ጽዋውን አንስቶ ትዝላችኋል ስለናንተ የሚፈሰው አዲስ ኪዳን ደሜ ነው ከማን የተቀበልኩት የሚለው አይሰማም ማካራ ማሻራ ላላላ ቦጎሲያ ከጌታ የተቀበልኩትን ቅዱስ ቁርባን የጀመረው ጳውሎስ ነው እነ ማርቆስ ከጳውሎስ ነው የገለበጡት ከዛ ነው ሪፈር ያደረጉት ከጌታ ነው የተቀበሉት የጌታ አራት ስነ ስርዓት ጳውሎስ ነው የጀመረው በቤተ ክርስቲያን ታሪክ ይሄ ሰው እኛ ሁሉ እኮ የዛ አገልግሎት ፍሬ ነን ታቃላችሁ እግዚአብሔር አሰራሩን አናቅም ኢየሱስ ሲምፕል ወንጌል ሰብኮ ነው ሄደው ድሃ እርዱ ንስሐ ግቡ ባልንጀራችሁን ውደዱ የሚያስተራርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉ ጳውሎስ ነው ወንጌልን ወደ አሕዛብ የወሰደው መገረዝ የቀረልን እኮ በጳውሎስ ምክንያት ነው ጌታ ይባርክ ጳውሎስ ለነገሩ ብዙዎቻችን ተገርዘናል ኢትዮጵያ ውስጥ ስላለን እኔ አላልኩም እኔ ስለኔ ብዙዎቻችን እንደዛ ነው ጳውሎስ መገረዝን እኮ ያስቀረው ጳውሎስ ነው እውነት ውሸት ክርክር የነበረው ሐዋርያት 15 ላይ በግርዘት ምክንያት አይደለም እንዴ ከስላሴ ቀጥሎ ቅድም አላልኳችሁም እንዴ ከስላሴ ቀጥሎ the most important person is Paul መገረዝ አያስፈልግም ገላትያ ምዕራፍ 1 2 3 በሰፊው ተጽፏል ለምንድን ነው ምን ያረጋል መገረዝ ሐዋርያቱ ቤተ መቅደስ ይሄዱ ነበር ዮሐንስ 3 ላይ ጴጥሮስና ዮሐንስም ትዝላችኋል ወደ መቅደስ ይሄዱ አንድ እግሩ የሰለለ ሰው ክርስትናን ያሰፋው ኢየሱስ በሰጠው መገለጥ ታቃላችሁ ጳውሎስ ኢየሱስን እንደማያውቀው አይቶት አያውቅም በተገለጠለት መገለጦች መገረዝ አያስፈልግም ሐዋርያቱን አሳመናቸው ኢየሩሳሌም ሁሉ ተሰበሰበ ክርክር ተነሳ መገረዝ አለባቸው የአይሁድ ሕግ መጠበቅ አለበት እንደዚህ እንደዛ ኖ
ወንጌል አሁን በአሕዛብ ዘንድ እየተሰበከ ነው። ምን ያረጋል? አሁን እነሱን ስገርዝ እኔ ቢላዋ ይዤ ልዙር እንደ ሚላጭና ቢላዋ ስንቱን ገርዤ ችለዋለሁ። ቆሮንቶስ ሄዶ ሲገርዝ፣ ሮሜ ሄዶ ሲገርዝ፣ እስቲ ተመልከት ፓስተር። እንዴ አረባካችሁ አሳርፉኝ ከዚህ ነገር። ሰው ልቡን ይገረዝ እንጂ። አሜን። እባካችሁ አሳርፉኝ። ወንጌል ልስበክ ወይስ እየዞርኩ ሰው ልግረዝ? እባካችሁ ሐዋርያት አባቶቼ፣ የኢየሱስ ወንድም ያዕቆብ እሱ እኮ የተቀበለውን እነሱ አልተቀበሉም። ከኔ ጋር ናቸው? ይሰማል? ይሁናሉ፣ ፈቀዱ። ገላትያ እዛ ላይ እነዚህ ተገረዙ የሚሏችሁ የሚያውኳችሁ ከፈለጉ ራሳቸው ይቆረጡ አለ። እና እኛ ድሮ አገልግሎት እንደጀመርን ሰይጣን በኢየሱስ ስም ይቆረጥ እያልን ለካስ አናውቀው ይገረዝ እያልን ነው የምንጸልየው። በኢየሱስ ስም ሰይጣን የሚያውከን ሰይጣን ይቆረጥ። እሱ እኮ ይገረዙ ማለቱ ነው። እንዲሁም ከይገረዙም ያለፈ ነው። ካስትሬት ይለዋል በእንግሊዘኛው። ይሰለቡ ወይም ደግሞ ባጭሩ ቆርጠው ይጣሉት ነው። በቃ ያው ጉዱን አፈረጥኩላችሁ እዚሁ አለቀ ደቀቀ። ጳውሎስ በጽድቅ የሚቆጣ ሰው ነው። የሚቆጣ ሰው ነው። ተቆጡ ግን ኃጢአትን አታርጉ ብሎ እኮ ያፈቅዶልናል። ያው የጽድቅ ቁጣ ነው። አይዟችሁ አትፍሩ። እና አንደኛ ቆሮንቶስ ምዕራፍ 15 ላይ እንዲሁ ላንብብላችሁ ትንሽ አንድ ጥቅስ ጊዜ ለመቆጠብ ያልኩ ነው ማላነበው ጥቅሶች ኢምፖርታንት ስለሆነ ይሄን ላንብበውና ወደ ማጠቃለያ ያመጣለው እንጸልያለን። በጳውሎስ ላይ የነበረ ይሄ ቅባት በእኛ ላይ ይፍሰስ ዛሬ። እኔ ጨላንጭሉን አይቼዋለሁ። ትንሽ 1.001 ትንሽ እሱን ነው የምነግራችሁ። በእናንተ ላይ ደግሞ አላቅም ስንት ፐርሰንት እንደሚፈስ። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 3 ጀምሮ እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጠኋችሁ እንዲህ ብዬ፣ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ መጽሐፍ እንደሚል በሦስተኛው ቀን ተነሳ፣ ለኬፋም ታየ፣ ለ12ቱም፣ ከዚያም ከ500 ለሚበዙ ወንድሞች በአንድ ጊዜ ታየ። ከእነርሱም የሚበዙት እስካሁን አሉ፣ አንዳንዶች ግን አንቀላፍተዋል። ከዚያ በኋላ ለያዕቆብ ኋላም ለሐዋርያት ሁሉ ታየ። ከሁሉም በኋላ እንደ ጭንጋፍ ለመሆን ለእኔ ደግሞ ታየ። ቁጥር 3 እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጠኋችሁ እንዲህ ብዬ፣ መጽሐፍ እንደሚል ክርስቶስ ለኃጢአታችን ሞተ፣ ተቀበረ፣ መጽሐፍ እንደሚል በሦስተኛው ቀን ተነሳ። የተቀበልኩትን በሉ እስቲ። ቅድም አንደኛ ቆሮንቶስ ምዕራፍ 11 ላይ ትዝ ይላችኋል። ከጌታ የተቀበልኩትን ይላል፣ ለእናንተ ደግሞ ሰጣችኋለሁ። ተቀበልኩ the ወርድ ነው። ግን ከጌታ አይልም። ቆሮንቶስ 15 ላይ የተቀበልኩትን ነው የሚለው፣ ግን ግልጽ ነው ከጌታ ነው የተቀበለው፣ ከሐዋርያት አይደለም። ምክንያቱም ገላትያ 1 ላይ ከስጋና ከደም ጋር ወደ ሐዋርያቱም አልሄድኩም ወደ አረቢያ ሄድኩኝ ነው የሚለው። የሚገርም ሰው እኮ ነው። የሚገርም ሰው እኮ ነው። አንድ ቦታ ገላትያ ላይ እንደ እግዚአብሔር መልአክ ተቀበላችሁኝ ይላል። የገላትያን ሰዎች በተለየ መንገድ የተቀባ የተቀበልኩትን መጽሐፍ እንደሚል። ከሱ በፊት እኮ መጽሐፍ የለም፣ አልተገኘም እስከዛሬ። የአዲስ ኪዳን መጽሐፍ የለም። ስለዚህ ብዙዎች የሚያምኑት ኢሳይያስ 53ን የጠቀሰው እሱ ራሱን የተረጎመው መጽሐፍ እንደሚል። ምክንያቱም ሌላ ቦታ ላይ የሰማነው ሮሜ ምዕራፍ 10 ላይ የሰማነውን ነገር ማናምነዋል ብሎ ኢሳይያስ 53ን ይጠቅሳል። ስለዚህ ምንድነው የሚለው እዚህ ምዕራፍ 15 ላይ ክርስቶስ ለኃጢአታችን ሞተ። ኢሳይያስ መጽሐፍ እንደሚል የሚለው ኢሳይያስ ነው።
ተቀበረ። በሶስተኛውም ቀን ሆሴዕ 6 ላይ ደግሞ ስትዩ በሶስተኛው ቀን እግዚአብሔር ያድናል የሚል ጥቅስ አለ። መጽሐፍ እንደሚልም ከጌታ ነው የተቀበልኩት ይላል። ስለዚህ ወገኖች ብንሄድ አያልቅም። ወደ ምዕራፍ 9 ልመለስና ላጠቃለሁ። እንደገና አነበዋለሁ። አይሁድን እጠቅም ዘንድ ከአይሁድ ጋር እንዳይሁዳዊ ሆንኩ። ይሄ ይብዛልን ለኛ። ከሕግ በታች ያሉትን እጠቅም ዘንድ እኔ ራሴ ከሕግ በታች ሳልሆን ከሕግ በታች ላሉት ከሕግ በታች እንዳለው ሆንኩ። ሕግ የሌላቸውን እጠቅም ዘንድ ያለ እግዚአብሔር ሕግ ሳልኖር በክርስቶስ ሕግ በታች እያለሁ ሕግ የሌላቸውን ደግሞ እንጠቅም ዘንድ እንደነሱ ሆንኩ። ደካሞችን እጠቅም ዘንድ ለደካሞች እንደ ደካማ ሆንኩ። ይሄ ሰውዬ ሕይወቱን ለጌታ አሳልፎ የሰጠ ሰው ነው። የቤተ ክርስቲያንን ታሪክ እግዚአብሔር በሰጠው መገለጥ የገለበጠ ሰው ነው። ወንጌል ለአሕዛብ ሁሉ እንዲዳረስ ግሪኮች ጋር ሄዶ ግሪኮችን ሲያይ በርህራሄ መንፈስ፣ ለዚህ ነው የወደዱት። ለዚህ ነው በዛ ዘመን እኮ ብዙ ተጽፈዋል እኮ። የጴጥሮስ ወንጌል የሚባል አለ፣ የበርናባስ ወንጌል የሚባል አለ፣ የቶማስ ወንጌል። የእምነት አባቶች አልተቀበሏቸው። የጳውሎስ ይሄ ነው ትክክለኛው አሉ። ይሄ ነው ትክክለኛው። ስንት መጽሐፍ መሰላችሁ? በመቶ የሚቆጠሩ ፌክ መጽሐፎች ነው፣ አፖክሪፋ የሚባሉ። አሁን አዋልድ የሚባሉ ሰምታችኋል? አሁን አዋልድ የሚባሉ አሉ። በጣም ብዙ ነበሩ። አባቶች ግን ተሰብስበው ሁሉም የተቀበሉት የጳውሎስን መልእክት ነው። ምክንያቱም እግዚአብሔር ጌታ ኢየሱስ ለሱ ተገልጦ የገለጠለት ነው። ወንጌል ለማዳን የሆነ የእግዚአብሔር ኃይል ነው። እንደዚህ ከክብር ወደ ክብር እኮ ነው። ሁላችን ብቻ ብዬ ወደ መጨረሻው ሄዳለሁ። በዛ መንገድ በዛ መስመር ነው ጳውሎስ ሲሰራ የነበረው። አንዳንዶችን አድን ዘንድ ስለ ወንጌል ሁሉን እሆናለሁ። ይሄንን ፍቅር እግዚአብሔር በእኛ ላይ ያፍስሰው፣ ጸጋውን በእኛ ላይ ያፍስሰው፣ ኃይሉን በእኛ ላይ ያፍስሰው፣ ይሄን መገለጥ በእኛ ላይ ያፍስሰው። ቤተ ክርስቲያን አትንቀሳቀስም ነበር። ይኸውላችሁ ፕሮግሬሲቭ ሬቨሌሽን የሚባል አለ። ፕሮግሬሲቭ ሬቨሌሽን ማለት ከዘፍጥረት ጀምሮ የእግዚአብሔር ነገር ከክብር ወደ ክብር፣ ጥቂት ስርዓት በዚህ ጥቂት በዛ፣ እግዚአብሔር ሕዝቡን ቀስ እያለ ነው ወደ ክብሩ ወደ ጥልቁ ነገር የሚያስገባው። አሜን። ከሁሉም ሌት የተጻፈው ዮሐንስ ወንጌል ነው። ከጳውሎስም በኋላ ነው የተጻፈው። ከማርቆስም በኋላ ከማቴዎስም በኋላ እዛ ላይ ነው በመጀመሪያ ቃል ነበር። በቃ ያ ካልሚኔሽን ነው፣ ማክሲመም ነው። በቃ ኢትስ ዘ ማክሲማይዝ። በቃ አለቀ። እዛ ጋር አለቀ። መገለጦች ቆሙ። ዮሐንስ ወንጌል ላይ ቆሙ። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። የጳውሎስን አጸናው ፊልጵስዩስ 2 ላይ ያለው አያችሁ። ሲጀመር የኢየሱስ ትምህርት በቃ ተዋደዱ፣ ተፋቀሩ፣ ንስሐ ግቡ፣ ከክብር ወደ ክብር፣ ከመገለጥ ወደ መገለጥ፣ ከኃይል ወደ ኃይል ተቀበሉ። በሕይወታችሁም እንደዚህ ያድርግ ጌታ፣ በሕይወታችሁ እንደዚህ ያድርግ። ሰማርያዊቷ ሴት አንተ ነብይ ነህ አለችው። መጀመሪያ አንተ አይሁዳዊ አለችው። ከዛ ያነጋግራት ልቧ ቀለጠ። እንዴ አንተ ከያዕቆብ ትበልጣለህ? 2 በሉ። ከመገለጥ ወደ መገለጥ፣ ከ3 ሚሊዮን አይሁዳዊ ከያዕቆብ ትበልጣለህ። ያዕቆብ ማለት እኮ የአብርሃም ልጅ ነው። ባልሽን ጠርተሽ ነይ። ባል የለኝም። 5 ባሎች ነበሩሽ፣ ካንቺ ጋር ያለው ባልሽ አይደለም። ወይኔ አንተ ነብይ ነህ። ከመገለጥ ወደ መጀመሪያ ማን አለችው? አይሁድ። ከዛስ ከያዕቆብ ትበልጣለህ። ሶስተኛ ምን አለችው? ነብይ። እንዲህ ጌታ ራሱን ይግለጥላችሁ። በቃ ራሱን ይፈልፍ። በቃ ተቀበሉ። ከመገለጥ ወደ መገለጥ። መጨረሻ ላይ ስለ አምልኮ ካወሩ በኋላ እንስራዋን ትታ እንጃ እሱ ክርስቶስ ሳይሆን አይቀርም። እልልታ፣ ጭብጨባ። እንቆማለን ሁላችንም። ማሪ ካናላ ሮዳጋሳ ወንጌል ለማዳን የሆነ የእግዚአብሔር ኃይል ነው። ይህ ወንጌል ዋጋ የተከፈለበት፣ ስንት ዋጋ የተከፈለበት፣ ስንት ነገር የተካሄደበት፣ ስንት ነገር የሆነበት፣ ስንቶች ያማጡበት፣ ስንቶች የተጨመቁበት፣ ሕይወት የሚሰጥ ኃይል የሚሰጥ ጸጋ የሚሰጥ ቅባት የሚሰጥ ወንጌል
ዓለምን ያንቀጠቀጠ የእግዚአብሔር ወንጌል ማሪ ካናላ ራስቲጆቻችሁን አንሱና ለአንድ ደቂቃ እንጸልይ ያመሰገንን ማካራ ማማማሶራ ማካባዲያ ረሜኬሴ ዳላራላ ማካሳ የማናፍርበት በወንጌል አላፍርም አለ የኔና የናንተ ወንጌል አያሳፍርም ሃሌሉያ ሞካራ ባባባባ ሲኪያላባ በወንጌል አላፍርም ቀና ብለን እንድንሄድ የሚያረጋን ወንጌላችን አያሳፍርም ወገኖቼ ሆይ ዛሬ ክብሩ በእኛ መሃል ይፍሰስ ኃይሉ በእኛ መሃል ይፍሰስ ጸጋው በእኛ መሃል ይፍሰስ የወንጌል አርበኞች ይነሱ የወንጌል ጀግኖች ይነሱ ተቀበሉ ማሃዶራ ጸልዩ በዚህ ሰዓት ኢየሱስ ጌታ ነው ኢየሱስ ጌታ ነው ኢየሱስ ጌታ ነው ኢየሱስ ጌታ ነው አንዳንዶች የወሰናችሁ ይታየኛል የወሰናችሁ ሁሉ አላችሁ በቃ እኔ ጌታን ነው ማገለግለው እኔ ክርስቶስን ደም መስል እኔን ምሰለው አለ ማሃዶካሪያ ካላ ሃዱሪያ ማፍዳላጋ ሴንዳራ ላባያ ኮዳ ሪታናላያ ሱዲያ ካባባሃዲያ መንፈስን አፍስሰው ዛሬ ጌታ ሆይ ዛሬ የውሳኔ ቀን ይሁን ለወገኖቼ ዛሬ መልቀቅ የሚገባቸውን የሚለቁበት ኃጢአትን የሚለቁበት የያዙትን ዓለምን የምታባብላቸውን የሚለቁበት ቀን ይሁን ተቀበሉ ልቀቁ ሕይወታችሁን ያነቀውን እርም የሆነባችሁን ቂም በቀል ቁርሾ ልምምዶች የኃጢአት ልምምዶች ልቀቁት ዛሬ ጌታን አገልግላችሁ ጌታን አስከብራችሁ እንደ ጳውሎስ ሁሉን አድን ዘንድ አንዳንዶችን አድን ዘንድ ሁሉን ሆናለሁ በቃ ወገኖቼ ሆይ አንድ ሰው እስቲ ባንቺ ህይወት ይዳን እስቲ ሁለት ሰው ባንተ ህይወት ይዳን በቃ ያ ነው ሰክሰስ የህይወት ሰክሰስ ያ ነው በጥንቃቄ መመላለስ በጽድቅ በፍቅር በይቅርታ መመላለስ በእግዚአብሔር ሞገስ መመላለስ ተቀበሉ